ያለምንም ዘመናዊ ስቱዲዮ ያለምንም ውድ ካሜራና ምንም አይነት አዲስ ልብስ ሳይገዛ ከመቀሌ ሰፈር ተነስቶ የዓለምን የፋሽን ኢንዱስትሪ እያናወጠው ያለው ይህ ታዳጊ ስሙ ቃሉ ቡቲክ ይባላል። በአሁኑ ሰዓት በማህበራዊ ሚዲያ ዓለም ውስጥ ስሙ እንደ ሰደድ እሳት እየተሰራጨ ይገኛል። ቪዲዮዎቹ ከ15 ሚሊዮን በላይ እይታዎችን እያፈሱ ሲሆን የሆሊውድ ታዋቂ ሰዎች ሳይቀሩ ይህ ልጅ ማን ነው ብለው እንዲጠይቁ አድርጓቸዋል። ዛሬ በዚህ ቪዲዮ ስለ ቃሉ ቡቲክ ማንነት፣ ስለ አስገራሚ የፈጠራ ስራው፣ በመቀሌ ከተማ ስላለው የቃሉ ፍለጋ ንቅናቄና ወደፊት ስለሚጠብቁት ግዙፍ እድሎች በዝርዝር እንመለከታለን። አብራችሁን ቆዩም። ብዙዎቻችሁን ፋሽን ለመጀመር ውድ ልብሶች፣ ዘመናዊ ዲዛይነሮችና ትልልቅ ስቱዲዮዎች ያስፈልጉናል ብለን እናስባለን። ቃሉ ግን ይህንን አስተሳሰብ ሙሉ በሙሉ ሰባብሮታል። ቃሉ የሚጠቀመው የተጣሉ የላስቲክ ቁሳቁሶችን፣ ያረጁ ጫማዎችንና ያገለገሉ ልብሶችን ነው። በቤቱ ግድግዳ ላይ ያረጁ ጫማዎችን ሰቅሎ በራሱ ልዩ አረማመድና የካሜራ አንግል የሚሰራቸው ቪዲዮዎች አቫንት ጋርድ የሚባለው እጅግ የላቀ የጥበብ ደረጃ ያላቸው ናቸው። እያንዳንዱ እንቅስቃሴው፣ እያንዳንዱ የልብስ ምርጫው አንድ ትልቅ መልእክት አለው። እሱም ጥበብ የሚወሰነው ባለን ቁሳቁስ ሳይሆን በውስጣችን ባለው የፈጠራ ብቃት ነው የሚል ነው። የቃሉ ስራዎች በኢትዮጵያ ብቻ ተወስነው አልቀሩም። በአጭር ጊዜ ውስጥ የዓለምን ትኩረት መሳብ ችሏል። ታዋቂዋ አሜሪካዊ የአር&ኤቢ ኮከብ ሲዛ በገጹ ላይ በመገኘት አድናቆቷን ገልጻለች። የሆሊውዱ ተዋናዩ ጀደን ስሚዝ እና ዓለም አቀፍ የጫማ ብራንድ ቲምበርላንድ ሳይቀሩ የቃሉን ተሰጥኦ በአደባባይ አድንቀዋል። እንደ ኦኬ አፍሪካና ፕላስ ናይጄሪያ ያሉ ትልልቅ የአፍሪካ ሚዲያዎች የነገው የፋሽን ንጉስ በሚል የሽፋን ታሪክ እየሰሩለት ይገኛሉ። በአሁኑ ሰዓት በኢንስታግራም ገጹ ላይ ብቻ ከግማሽ ሚሊዮን በላይ ተከታዮችን በጥቂት ቀናት ውስጥ ማፍራት ችሏል። ይህ ለኢትዮጵያ ኮንተንት ክሬተር እጅግ አስገራሚና ብርቅዬ ስኬት ነው። አሁን ነገሩ ወደ ሌላ ደረጃ ተሸጋግሯል። የቃሉ ዝና በጨመረ ቁጥር እሱን ለማግኘት የሚደረገው ጥረትም አይሏል። በአሁኑ ሰዓት በርካታ የሀገር ውስጥ ቲክቶከሮችና የሶሻል ሚዲያ ተጽዕኖ ፈጣሪዎች ቃሉን ፍለጋ ወደ መቀሌ ከተማ አቅንተዋል። ከተማዋ ውስጥ እሱን ለማግኘት አብሮ ቪዲዮ ለመስራት ትልቅ ግርግር ተፈጥሯል። ይህ ብቻ አይደለም። የቃሉ የንግድ ዋጋም በከፍተኛ ሁኔታ እየናረ ይገኛል። ባለን ምንጭ መሰረት በርካታ የሀገር ውስጥ ድርጅቶች ቃሉ የእነሱን ምርት ፕሮሞት እንዲያደርግላቸው ከ100,000 እስከ 1 ሚሊዮን ብር ለማቅረብ ዝግጁ መሆናቸውን እየገለጹ ነው። ይህ ታዳጊ በአጭር ጊዜ ውስጥ የኢትዮጵያ ውድ የብራንድ አምባሳደር የመሆን አቅም እንዳለው በአጭር ጊዜ አሳይቷል። ታዲያ ለዚህ ታዳጊ ወደፊት ምን አይነት እድሎች ሊመጡለት ይችላሉ ብለን ስንጠይቅ በቀላሉ ዓለም አቀፍ የፋሽን ዲዛይነር መሆን ይችላል። እንደ ባላንጂያግ፣ ጉጂና ሊዩስ ቮይቶን ያሉ ግዙፍ ተቋማት የሱን ዋይልድ ኢማጂኔሽን ወይም ያልተገደበ ምናብ ይፈልጉታል። ወደፊት በፓሪስ ወይም በሚላን የፋሽን ሳምንታት ላይ የቃሉን ስራዎች ብናይ ሊገርመን አይገባም። ሌላኛው ደግሞ በቀላሉ ሞዴሊንግ መሆን ይችላል። ለየት ያለ አረማመዱና ካሜራ ፊት ያለው በራስ መተማመን ለትላልቅ ብራንዶች ተመራጭ ያደርገዋል። የራሱን የልብስ ብራንድን በቀላሉ መፍጠር ይችላል። ቃሉ ቡቲክ የሚል የራሱን የፋሽን መስመር በመክፈት የዓለምን ገበያ መቀላቀል ይችላል። ይሁንና ይህንን ስኬት ዘላቂ ለማድረግ ቃሉም ቤተሰቦቹን መጠንቀቅ ያለባቸው 3 ነጥቦች አሉ። አንደኛ፣ ትክክለኛ ማኔጅመንት ያስፈልገዋል። አሁን የሚመጡለትን የ1 ሚሊዮን ብር ጥያቄዎች በስሜት ብቻ መቀበል የለበትም። የረጅም ጊዜ ዝናውንና የብራንድ ጥራቱን የሚጠብቅለት ባለሙያ ማናጀር መቅጠር ያስፈልገዋል። ሁለተኛ ደግሞ ኦሪጂናልነቱን መጠበቅ አለበት። ቃሉ የታወቀው በድህነቱ ወይም ባረጁ ጫማዎቹ ብቻ አይደለም፣ በፈጠራ ውጤቱም ጭምር ነው። ሀብትና ዝና ሲመጣ ያችን ጥሬ ተሰጥኦ እንዳያጣት መጠንቀቅ አለበት።
አለበት። ሶስተኛ ህጋዊ ጥበቃ ስሙና የፈጠራ ስራዎችን በህግ ማስመዝገብና የቅጂ መብቱን መጠበቅ ይኖርበታል። የቃሉ ቡቲክ ታሪክ ለእያንዳንዳችን ትልቅ ትምህርት ነው። ምንም የለኝም ብለን ለምናማር ሰዎች ቃሉ በቤቱ ግድግዳ ላይ በሰቀላቸው አሮጌ ጫማዎች መልስ ሰጥቶናል። ስኬት የሚጀምረው ከእጅ ሳይሆን ከአእምሮ ነው። እኛም ለዚህ ድንቅ ኢትዮጵያዊ ወጣት መልካሙን ሁሉ እንመኛለን። እናንተስ በቃሉ ስራዎች ላይ ያላችሁ አስተያየት ምንድነው? እንዴ ባላንዣጋ ያሉ ድርጅቶች እድሉን ሊሰጡት ይገባል ትላላችሁ? በመቀሌስ እሱን ፍለጋ ስለሚደረጉ ግርግር ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ለዛሬ እዚህ ላይ ያበቃን። ቸር ቆዩልን።